አርዕስተ ዜና የአዲስ አበባ መጅሊስን በዋና ጸሐፊነት ሲያገለግሉ የቆዩ ሼህ አቡበከር ካሚል መሐመድ ወደ አሂራ ሄደዋል። ጊዜ ያለፈባቸውን አሰራሮች እንቀይራለን፣ ኢትዮጵያ ምቹ ኢንቨስትመንት መዳረሻ ለማድረግ እንሰራለን ተብለዋል። በኢራቅ የሚገኘው የአሜሪካ ኤምባሲ ዜጎቹን በአስቸኳይ ሀገሪቱን ለቀው እንዲወጡ አሳሰበ። 13 ሀገራት የእስራኤልን ፓስፖርት አገዱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ የአዲስ አበባ መጅሊስን በዋና ጸሐፊነት ያገለገሉት ሼህ አቡበከር ካሚል ወደ አሂራ ሄደዋል። ሼህ አቡበከር ካሚል መሐመድ ከአባታቸው ሼህ ካሚል መሐመድና ከእናታቸው ወይዘሮ ሉላ ዩሱፍ መሐመድ በ1963 በአዲስ አበባ ከተማ ኳስ ሜዳ አካባቢ የተወለዱ ሲሆን ከመስከረም 2005 እስከ ጥር 2008 የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በዋና ጸሐፊነት አገልግሏል። ሼህ አቡበከር ካሚል አዲስ አበባ መጅሊስ አጠገብ የሚገኘው ረያን መስጂድ ሲመሰረት ታላቅ አበርክቶ ካደረጉ ግለሰቦች ውስጥ የሚጠቀሱ እንደሆነም ይነገራል። ሼህ አቡበከር የሶስት ሴትና የሁለት ወንድ ልጆች አባት የነበሩ ሲሆን ለረጅም ጊዜ በሕክምና ሲረዱ ቆይተው በተወለዱ በ55 ዓመታቸው ዛሬ አርፈዋል። የቀብር ስነ ስርዓታቸው በነገው ዕለት በአዳማ ከተማ ሙስሊም መካነ መቃብር ይፈጸማል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አላህ ለሼህ አቡበከር ካሚል ጀነተል ፊርደውስን እንዲያጎናጽፋቸውና ለወዳጅ ዘመዶቹ ለመላው ቤተሰቦቹ ደግሞ መጽናናትን እንዲሰጣቸው ይመኛል። ነጃሺ ቲቪም አላህ ጀነተል ፊርደውስን እንዲወፍቅላቸው ተመኝቷል። ጊዜ ያለፈባቸው አሰራሮችን እንቀይራለን፣ ኢትዮጵያ ምቹ ኢንቨስትመንት መዳረሻ ለማድረግ እየሰራ ነው ተብሏል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በኢትዮጵያ ጊዜ ያለፈባቸው አሰራሮችን በማዘመን ሀገራችንን ምቹ ኢንቨስትመንት መዳረሻ ለማድረግ እየተሰራ መሆኑን ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ተናግረዋል። አራተኛው በኢትዮጵያ ኢንቨስትመንት ያደረጉ ከፍተኛ የቢዝነስ ፎረም ምክትል ጠቅላይ ሚኒስትር አስጀምረውታል። ፎርሙ አጋርነትን ለማጠናከርና የጋራ ብልጽግናን የሚፈጥር መጻኢ ዕድል ለመቅረጽ ያለመ መሆኑን የተናገሩት ምክትል ጠቅላይ ሚኒስትሩ ራዕይን ከተግባር ምኞትን ደግሞ ከኢንቨስትመንት ጋር የሚያገናኝ መድረክም ነው ተብሏል። ኢትዮጵያ በሀገር በቀል የኢኮኖሚ ፎርም አጀንዳ ስር ጥቅልና ወሳኝ ሪፎርሞችን ማከናወኗን የግሉ ዘርፍ ተሳትፎ እያሰፋና በኢኮኖሚ ውስጥ የንግድ ድርጅቶች ሚና እየቀየረ እንደሚገኝም ተገልጿል። ሪፎርሙ መሰረታቸውን የኢትዮጵያ ብሔራዊ ጥቅም ማስጠበቅ መሆናቸውን ያሳወቁት ምክትል ጠቅላይ ሚኒስትሩ የአጋሮችን ፍላጎት እያከበረ የሕዝቦቻችንን ፍላጎትና ምኞት በተሻለ ሁኔታ የሚመልስ ስራዎች እየተሰራ እንደሆነም ገልጿል። በተለይም ወጣት ንቁና ብቁ የሆኑ ህዝቦችን ተጠቃሚነት የሚጨምሩ አስቻይ ሁኔታዎችን ለመፍጠር በትኩረት እንደሚሰራ አረጋግጠዋል። በኢትዮጵያ ኢንቨስትመንት ያደረጉ ፎረም የኢትዮጵያ በአፍሪካ ቀዳሚ ኢንቨስትመንት መዳረሻ ለማድረግ የሚከናወኑ ጥረቶች አንዱ እንደሆነም ተገልጿል። ባለፈው ዓመት በተካሄደው በኢትዮጵያ ኢንቨስትመንት ያደረጉ ፎረም ከ5 ግዙፍ ኩባንያዎች ጋር $1.6 ቢሊዮን በላይ የሚገመቱ የኢንቨስትመንት ስምምነቶች የተፈራረሙ ሲሆን ስምምነቱን የፈረሙ ሁሉ ኩባንያዎች በአሁኑ ወቅት ሙሉ በሙሉ ወደ ስራ እንደገቡም ተገልጿል። በዘንድሮ ፎረም ደግሞ ከዚህ የላቁ ስምምነቶች ይፈረማሉ ተብሎም ይጠበቃል። ወደ ውጪ መረጃችን ስናመራ በቱርክ በሚመራ የነዳጅ ጫኝ መርከብ ላይ ጥቃት ደረሰ። በጥቁር ባህር ላይ በቱርክ በሚመራ የነዳጅ ጫኝ መርከብ ላይ የድሮን ጥቃት መፈጸሙን አልጀዚራ ዘግቧል። በቱርክ ኩባንያ የሚተዳደርና ድፍድፍ ነዳጅ የጫነ ግዙፍ መርከብ በጥቁር ባህር ላይ የድሮን ጥቃት እንደተሰነዘረበት የቱርክ የትራንስፖርት ሚኒስተር አብዱል ቃድርም አስታውቀዋል። ጥቃቱ የደረሰበት በሼክታስ በተሰኘ የቱርክ ኩባንያ ባለቤትነት በሚተዳደረው የሴራሊዮን ሰንደቅ ዓላማ በለጠፈ መርከብ ላይ መሆኑን የሀገሪቱ የዜና ምንጮች ዘግቧል። በመርከቧ ላይ 27 ቱርካውያን የባህር ሰራተኞች የነበሩ ሲሆን በጥቃቱ ምንም አይነት ሰው ሕይወት መጥፋትና ጉዳት እንዳልደረሰም ተገልጿል። መርከቧ ከሩሲያ የኖቪሲክ ወደብ ተነስታ 1 ሚሊዮን በርሜል የሚጠጋ ድፍድፍ ነዳጅ ጭና መጓዝ ላይ እንደነበረች ተገልጿል። እንደ ኤንቲቪ የዜና ጣቢያ ዘገባ ከሆነ መርከቧ ጥቃት ቢሰነዘርባትም ጉዞዋን መቀጠል የምትችልበት ሁኔታ ላይ ትገኛለች ተብሏል። በጥቁር ባህር ላይ የተፈጸመው ጥቃት በቀጠናው ባለው የጸጥታ ስጋት ምክንያት የዓለም የነዳጅ የንግድ መስመሮች አሁንም ከፍተኛ አደጋ ውስጥ መሆናቸው አመላካች መሆኑ ተገልጿል።
መረጃችን አሁን እንደቀጠለ ነው። የኢራን ሐተሙል አንቢያ ኢስላማዊ የደህንነት ህብረት እንዲመሰረት ጥሪ ቀረበ። የኢራን ሐተሙል አንቢያ ዋና መስሪያ ቤት ቃል አቀባይ ኢብራሂም ዙልቃኢር ለአረብና እስላማዊ ሀገራት ከአሜሪካና እስራኤል ተጽዕኖ ውጪ የሆነ ኢስላማዊ የደህንነት ህብረት እንዲመሰረት ጥሪ አቅርበዋል። የአሜሪካ የጦር መሰረቶች ለቀጠናው ምንም ጥቅም አስገኙ የሚል ጥያቄ ያነሱት ዙልቃኢር ሙስሊም ሀገራት ከአሜሪካና እስራኤል ወታደራዊ ተጽዕኖ ነፃ መሆን አለባቸው ብሏል። ሐተሙል አንቢያ ከየትኛውም የውጭ ኃይል የነፃ ኢስላማዊ ደህንነት ህብረት ከየትኛውም ጊዜ በላይ የሚያስፈልግበት ጊዜ ላይ ደርሰናል ብለዋል። ይህ ጥሪ የቀረበው የኢራን አሜሪካና እስራኤል ጦርነት ወደ ቀጠናዊ ደረጃ ለመሸጋገር አዝማሚያ እየታዩበት ባለበት ወቅት ነው። ተንታኞች ይህንን ጥሪ ኢራን የክልሉ የደህንነት ስርዓት ለመቀየር እየሞከረች መሆኑን ያሳያል ብለዋል። በተጨማሪም ኢራን በክልሉ የውጭ ኃይሎች መግባት ለቀጠናዊ የደህንነት ዋነኛው ቀስ ምክንያት መሆኑን በተግባር ከማሳየት ባሻገር የመፍትሄ አማራጮችን ለማመላከት እንደሆነም ተነግሯል። የኢራቅ ታጣቂዎች በአሜሪካ የጦር ሰፈር ላይ ጥቃት መሰንዘራቸውን አስታወቁ። በኢራቅ የሚንቀሳቀሱ የነፃ አውጪዎች ቡድን ስብስብ የሆነው የኢራቅ ታጣቂዎች ባለፉት 24 ሰዓት ውስጥ በአሜሪካ የጦር ሰፈሮች ላይ 23 የተቀናጁ ወታደራዊ ጥቃቶችን መፈጸማቸውን አስታውቀዋል። ቡድኑ ባወጣው መግለጫ መሰረት ለእነዚህ ጥቃቶች በዋነኝነት ጥቅም ላይ የዋሉት ሰው አልባ አውሮፕላኖችና ሚሳኤሎች ናቸው መባሉን ሚድል ኢስት ሞኒተርም ዘግቧል። ምንም እንኳን ቡድኑ ጥቃቱን ማድረሱን ቢያረጋግጥም በየትኛው የጦር ሰፈሮች ላይ ጉዳት እንደደረሰና የደረሰው የሰው ወይም የንብረት ጉዳት ዝርዝር በመግለጫ ላይ አልሰፈረም። ይህ መጠነ ሰፊ ጥቃት የተሰነዘረው በመካከለኛ ምስራቅ ያለውን ጦርነት አድማሱን እያሰፋ ባለበት ወቅት ነው። ግጭቱ በከፍተኛ ሁኔታ ያሻገረው ባለፈው የካቲት 21 አሜሪካና እስራኤል በኢራን ላይ ጥቃት መሰንዘራቸውን ተከትሎ ነው። ኢራን ለተሰነዘረባት ጥቃት ምላሽ ለመስጠት በእስራኤልና አረብ ባህረ ሰላጤ ላይ በሚገኝ የአሜሪካ የጦር ሰፈሮች ላይ የሚሳኤልና የድሮን ጥቃቶች በመሰንዘር ላይ ትገኛለች። የኢራቅ ታጣቂዎች እርምጃውን የዚሁ የቀጠና የተንቀሳቃሽ ግጭት አካል እንደሆነ ይታመናል። በኢራቅ የሚገኘው የአሜሪካ ኤምባሲ ዜጎቹ በአስቸኳይ ሀገሪቱን ለቀው እንዲወጡ አሳሰቡ። በኢራቅ የሚገኘው የአሜሪካ ኤምባሲ በዛሬው ዕለት ባወጣው አዲስ የደህንነት ማስጠንቀቂያ ማንኛውም የአሜሪካ ዜጋ በአስቸኳይ ከኢራቅ እንዲወጣ ጥሪ አቅርበዋል። ኤምባሲው ይህንን ትዕዛዝ ያስተላለፈው ከኢራን ጋር ግንኙነት ያላቸው የታጣቂ ቡድኖች በአሜሪካ ዜጎችና ተቋማት ላይ ሰፊ ጥቃት እያደረሱ መሆኑን በመጥቀስ ነው። ጥቃቱን የኢራቅ የኩርድ ክልል ጨምሮ በመላው ሀገሪቱ የሚገኝ የአሜሪካ ጥቅሞችን ኢላማ ያደረጉ መሆኑም ተገልጿል። በባግዳድ የሚገኘው ኤምባሲም ሆነ በአርቢል የሚገኘው ቆንስላ ጽሕፈት ቤት አሁን ላይ በሚሳኤል በድሮንና በሮኬት ጥቃት ስጋት ስር መሆናቸው ዜጎች ወደዚህ ተቋማት እንዳይጠጉ ጥብቅ ማሳሰቢያም ተሰጥቷል። የኢራቅ የአየር ክልል ለበረራ ዝግ መሆኑን ዜጎች በየብስ በኩል ወደ ጎረቤት ሀገራት ማለትም ወደ ዮርዳኖስ፣ ኩዌት፣ ሳውዲ አረቢያና ቱርክ እንዲወሰዱ ጥብቅ ትዕዛዝ ተላልፏል። የአሁኑ አስቸኳይ መመሪያ የወጣው በአካባቢ ያለውን የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን ተከትሎ እንደሆነም ተገልጿል። ሄዝቦላ በደቡባዊ ሊባኖስ ከእስራኤል ኃይሎች ጋር ወደ ግንባር ውጊያ መሻገሩን አስታወቀ። ሄዝቦላ በደቡባዊ ሊባኖስ ኮንታራ አቅራቢያ ከእስራኤል ኃይሎች ጋር የፊት ለፊት ውጊያ መጀመሩን አስታውቋል። ቡድኑ በአሁኑ ወቅት ከእስራኤል ኃይሎች ጋር ከባድ ውጊያ እያደረኩ ነውም ብለዋል። የግንባር ጦርነቱ የተጀመረው ወደ ኳንታራ በሚወስደው መንገድ ዙሪያ ሲሆን ሁለቱ ኃይሎች በሮኬት ታንክና ሌሎች የመከላከያ ደረጃ ወታደራዊ መሳሪያዎች የታገዘ ውጊያ እያደረጉ እንደሆነም ተገልጿል። ሄዝቦላ በቁርአን ወሰን አትለፉ፣ አላህ ወሰን አላፊዎችን አይወድም ማለት በሱረቱል በቀራ አንቀጽ 190 የተገለጸውን የቁርአን አያ በማውሳት በእስራኤል ኃይሎች ላይ ጂሃድም አውጇል። ሄዝቦላ ለሰው ልጆች ፍትህ፣ ሰላምና የንጹሃን ደህንነት ለማረጋገጥ ጦርነቱ የመጨረሻ አማራጭ መሆኑንም አስታውቋል። ሄዝቦላ እስራኤል በቤሩት በተለይም በደቡባዊ ሊባኖስ የእስራኤል ኃይሎች ትምህርት ቤቶች፣ መኖሪያ ህንፃዎች፣ ሆስፒታሎችና ማህበራዊ ተቋማትን ኢላማ ያደረገ ጥቃት በመፈጸሟ በጦር ወንጀል ተጠያቂ ሊሆኑ ይገባል ተብሏል። እስራኤል በደቡብ ሊባኖስ እንደ ፈረንጆቹ አቆጣጠር ከመጋቢት 2 ጀምሮ ከከፈቶቹ ጦርነት በርካታ ንጹሃን ዜጎች ሲገደሉ የሃይማኖት ተቋማትን ጨምሮ በርካታ የሲቪል መኖሪያ ህንፃዎችም ወድመዋል። ጥቃቱ ወደ መላው ሊባኖስ የተስፋፋ ሲሆን ቤሩት በርካታ የህዝብ መሰረተ ልማቶችና መኖሪያዎች ላይ ከባድ ጉዳትም ደርሷል። እስራኤል በደቡብ ሊባኖስ በከፈተችው ጦርነት ከ1000 በላይ ሰዎች ሲገደሉ ከዚያም በላይ አብዛኞቹ ሴቶችና ህፃናት እንደሆኑ ተረጋግጧል። በጦርነቱ ከ2800 በላይ የሚሆኑ ከባድ ጉዳት ሲደርስባቸው ከ1 ሚሊዮን በላይ ዜጎች ደግሞ ተፈናቅለዋልም ተብሏል።
13 ሀገራት የእስራኤልን ፓስፖርት አገዱ። በዘንድሮ ዓመት የእስራኤል መንግስት በይፋ የማይቀበሉና የእስራኤል ፓስፖርት የያዙ ሰዎች መግባት በጥብቅ የሚከለክሉ 13 ሀገራት ይፋ ተደርገዋል። በዚህም ከመካከለኛው ምስራቅ ሀገራት ኢራን፣ ኢራቅ፣ ኩዌት፣ ሊባኖስ፣ ሶሪያና የመን የእስራኤልን ፓስፖርት እንደማይቀበሉ አስታውቋል። ከደቡብ ምስራቅ እስያ ሀገራት ብሩኒና ማሌዥያም ተገልጸዋል። ከአፍሪካ ሀገራት ደግሞ አልጄሪያና ሊቢያም ተጠቅሰዋል። ደቡብ እስያ ሀገራት ባንግላዴሽና ፓኪስታን የእስራኤልን ቪዛ የያዙ ሰዎች ወደ ሀገራቸው እንደማያስገቡ ነው የተዘገበው። ይህ ውሳኔ እስራኤል በመካከለኛው ምስራቅ ሀገራት በምታደርገው ትንኮሳና በጂኦፖለቲካ ውጥረት ሳቢያ መሆኑን ተገልጿል። ሀገራቱ በእስራኤል ላይ ያላቸውን ተቃውሞ እየገለጹ ነው ተብሏል። በፈረንጆቹ በ2025 16 ሀገራት የእስራኤልን ፓስፖርት ማገዳቸውም ይታወሳል። በመቀጠል ወደ ቢዝነስ መረጃችን እናምራለን። ዙበይዳ ሐሰን እንደሚከተለው ታቀርብልናለች። ኢትዮጵያ በአፍሪካ ቀዳሚ ኢንቨስትመንት መዳረሻ ለማድረግ የተሰራ መሆኑ ተነግሯል። ኢትዮጵያን በአፍሪካ ቀዳሚ ኢንቨስትመንት መዳረሻ ለማድረግ የተሰራ መሆኑን የገንዘብ ሚኒስትር አቶ አህመድ ሺዴ ናቸው የተናገሩት። አራተኛው በኢትዮጵያ ኢንቨስትመንት ያድርጉ ከፍተኛ የቢዝነስ ፎረም መርሃ ግብር ለቢዝነስ ስራ ዝግጁ የሆነች ኢትዮጵያ በሚል መሪ ሀሳብ እየተካሄደ ይገኛል። ፎረሙ ኢትዮጵያ ከዓለም አቀፍ የንግድ ማህበረሰብ ጋር ያላትን አጋርነት ለማሳደግና በግሉ ዘርፍ የሚመሩ የልማት ጉዞዎችን ለማጠናከር ያላትን ቁርጠኝነት የሚያሳይ እንደሆነም ተነግሯል። መንግስት የግል ዘርፍ ኢንቨስትመንትና በስራ እድል ፈጠራ ረገድ ወሳኝ ሚና እንዲያበረክት ክፍት የሆነ ኢኮኖሚን ለመገንባት የሚያስችሉ ሪፎርሞችን ተግባራዊ እያደረገ ይገኛል ሲሉ አቶ አህመድ ሺዴ ተናግረዋል። ኢትዮጵያ በአፍሪካ ቀዳሚ ኢንቨስትመንት መዳረሻ ለማድረግ የሰራሽ መሆኑንም ጠቁመው በዓለም አቀፍ ደረጃ ስኬታማ የሆኑ የኢኮኖሚ ለውጦችን በመንግስትና በግል ዘርፍ ጠንካራ አጋርነት ላይ የተገነባ መሆኑንም አስረድተዋል። በተጨማሪም የፊስካል ሪፎርም ይበልጥ ግልጽና ሊገመት የሚችል ኢንቨስትመንት ምህዳርን እየፈጠረ እንደሚገኝም ተናግረዋል። የውጭ ቀጥተኛ ኢንቨስትመንት በቋሚነት እየጨመረና በኢትዮጵያ መዋለ ነዋይ ለማፍሰስ ያለመ ዓለም አቀፍ ፍላጎትን እያደገ መምጣቱንም ገልጸዋል። ኢትዮጵያ ቀጠናዊና ዓለም አቀፋዊ የኢኮኖሚ ትስስሯን አጠናክራ እንደምትቀጥልም አስረድተዋል። ለምስራቅ አፍሪካና ለአፍሪካ ቀንድ ሀገራትም ቀጠናዊ የኢኮኖሚ ማዕከል እየሆነች መምጣቷንም አመላክተዋል። የነዳጅ ብክነትን ለመቀነስ የተቀመጡ የቁጠባ አቅጣጫዎችን ተግባራዊ ማድረግ ይገባል ተብሏል። በዓለም ላይ የነዳጅ ዋጋ መጨመሩን ተከትሎ የነዳጅ አጠቃቀም ቁጠባ ላይ መመሪያ መውጣቱም ይታወሳል። በዚህም የነዳጅ ብክነትን ለመቀነስ የተቀመጡ የቁጠባ አቅጣጫዎችን ተግባራዊ ማድረግ ይገባል ሲሉ የአፋር ክልል ርዕሰ መስተዳደር አቶ አወል አርባ ተናግረዋል። ርዕሰ መስተዳደሩ በተገኙበት በክልሉ የንግድና ገበያ ልማት ቢሮ የተዘጋጀ የነዳጅ ምርት አቅርቦትና ስርጭት ስርዓትን ለማሻሻል የሚያስችል ክልላዊ የማስፈጸሚያ ሰነድ ላይ ውይይት ተካሂዷል። አቶ አወል አርባ በዚህ ወቅት የነዳጅ አቅርቦትና ስርጭት ፍጹም ግልጽነትና ተጠያቂነት ባለው መልኩ ሊመራ እንደሚገባም ገልጸዋል። በመካከለኛው ምስራቅ በተፈጠረው አለመረጋጋት የነዳጅ እጥረት ህዝብ እንዳይስተጓጎል መንግስት ተገቢውን ክትትልና እርምጃ እንደሚወስድም ተናግረዋል። በመካከለኛው ምስራቅ በተፈጠረው ጦርነት ምክንያት የተከሰተው የነዳጅ ዋጋ ጭማሪ ለመቋቋም ሀገራት የተለያዩ የመፍትሄ እርምጃዎችን እየወሰዱም ይገኛሉ። መንግስት ከወሰነው የነዳጅ ታሪፍ በላይና ከግብይት ሰንሰለት ውጪ የሚሸጡ ማደያዎች ላይም እርምጃ እየተወሰደ ይገኛልም ነው ያለው ዘገባው። ሳውዲ አረቢያ ከያምቡ ወደብ የሚላከው የነዳጅ ኤክስፖርቷን ማሳደግ መቻሏን አስታውቃለች። ሳውዲ አረቢያ በቀይ ባህር ዳርቻ በያምቡ ከሚገኙ የኤክስፖርት ተርሚናሎች የድፍድፍ ነዳጅ ጭነቶቿን ጨምራለች ተብሏል። ይህም ከየካቲት ወር መጨረሻ ጀምሮ ኢራን ላይ በተፈጠረው የጂኦፖለቲካል ጫና የሆርሙዝ ሰርጥ መዘጋቱ በተለምዶ ከአረብ ባህረ ሰላጤ ወደ ዓለም አቀፍ ገበያ የሚወጣውን በቀን ወደ 15 ሚሊዮን በርሚል ድፍድፍ ነዳጅ ጭነት እንዲስተጓጎል መሆኑ ይታወቃል። በዚህም ደግሞ ሳውዲ አረቢያ ይህንን ለማስተካከል ያምቡ ወደብ የሚላከውን የነዳጅ ኤክስፖርቷን በማሳደግ ወደ 5 ሚሊዮን በርሚል አድርሰዋለች ተብሏል። ብሉምበርግ ባጠናከረው የመርከብ መከታተያ መረጃ መሰረት ከያምቡ ደቡብና ከያምቡ ሰሜን ተርሚናሎች ወደ ውጪ ለመላክ የታሰቡ የነዳጅ ጭነት በአማካኝ እስከ መጋቢት 15 ድረስ ባሉ 5 ቀናት ውስጥ በቀን 4.4 ሚሊዮን በርሚል ደርሷል ብሏል። መንግስቱም በ746 ማይል የቧንቧ መስመሯ በኩል ወደ ቀይ ባህር ነዳጅ ለማስገባት በፍጥነት ከተንቀሳቀሰች በኋላ በያምቡ በኩል የሚፈሰውን ፍሰት ያለማቋረጥ እንድትጨምር አድርጓታልም ተብሏል። በመጨረሻም ወደ ጤና መረጃችን ስናልፍ ሙስጠፋ መሐመድ እንደሚከተለው አዘጋጅቶልናል። ኮረሪማ ከማዕድ ቤት እስከ ባህላዊ ሕክምና ያለው ጥቅሞች። ኮረሪማ ከጥንታዊቱ ህንድ ተነስቶ ዓለምን ያዳረሰ በዋጋውም ከሳፍሮና ከቫኒላ በመከተል በሶስተኛ ደረጃ ላይ የሚገኝ ውድ ቅመም ነው።
በኢትዮጵያ ማዕድ ውስጥም የማይተካ ሚና አለው። ኮረሪማ ከቅቤ ማንጠሪያ እስከ በርበሬ ድልህ፣ ከቡና ማጣፈጫ እስከ መድኃኒትነት ያገለግላል። ኮረሪማ በውስጡ የያዘው ፊቶ ኬሚካል ንጥረ ነገር የሰውነት ህዋሳት እንዳይመረዙና ለካንሰር አምጪ ተዋሲያን እንዳይጋለጡ ጋሻ ሆኖ ያገለግላል። ጥናቶች እንደሚያሳዩት ኮረሪማ በሰውነታችን ውስጥ ያሉ ተፈጥሯዊ ገዳይ ህዋሳት ካንሰርን የመከላከል አቅማቸውን እንዲያሳድጉ ያደርጋል። ይህ ቅመም ለደም ግፊት ተመራጭ የሚያደርገው ሽንት አስወጋጅ ባህሪ ስላለው ነው። በሰውነታችን ውስጥ ያለን ትርፍ ፈሳሽ በማስወገድ በልብ ላይ የሚፈጠርን ጫና ይቀንሳል። በተጨማሪም የደም መርጋትን የመከላከል አንቲ ኮጉላንት አዝማሚያ ስላለው ለልብ ጤና እጅግ ጠቃሚ ነው። በጥንታዊ የህንድ ህክምና አዩርቬዳ ኮረሪማ መጥፎ የአፍ ጠረን ለማጥፋት እንደ ዋና መፍትሄ ይወሰዳል። ዘመናዊ ሳይንስም ይህንን ያረጋግጧል። በኮረሪማ ውስጥ የሚገኝ ዘይት በአፍ ውስጥ የሚፈጠርና ለጥርስ መበስበስ ምክንያት የሆኑ ባክቴሪያዎችን የመግደል ከፍተኛ ብቃት አለው። ኮረሪማ ወደ ሳምባ የሚገባውን የአየር ፍሰት የማቀላጠፍ ባህሪም እንደዛው። ይህ አስምና መሰል ያተነፋፈስ ችግር ላለባቸው ሰዎች አየርን በቀላሉ እንዲያስገቡና እንዲያስወጡ ይረዳል። በተለይ ስፖርታዊ እንቅስቃሴ በሚደረግበት ወቅት የሰውነትን የኦክሲጅን አጠቃቀም ያሳድጋል። የደም ዝውውርን ስለሚያፋጥን ቆዳችን ጥርትና ወዝ እንዲኖር ያደርጋል። የቆዳ አለርጂ ያለባቸው ሰዎች ኮረሪማን በመመገብ የቆዳቸውን የመከላከል አቅም ማሳደግ ይችላሉ። ኮረሪማ ፀጉር ያለ ጊዜው እንዳይሸብትም ይረዳል። ኮረሪማ የምግብ መፈጨት ስርዓትን በማነቃቀጥ ካሎሪዎች በፍጥነት እንዲቃጠሉ ይረዳል። ይህም ለክብደት መቀነስ ትልቅ አስተዋጽኦ አለው። መቅለሽለሽና ትውከትን በማስቆም ረገድም ፈጣን መፍትሄ ይሰጣል። ኮረሪማ የጤና በረከት ቢሆንም አጠቃቀሙ ላይ ሚዛናዊ መሆን ይኖርበታል። ከመጠን በላይ ኮረሪማ መጠቀም የጨጓራን አሲድ ሊያነሳሳ ስለሚችል በጥንቃቄ መሆን ይኖርበታል። ኮረሪማ የሐሞት ጠጠር ህመምን ሊያባብስ እንደሚችል አንዳንድ ጥናቶች ይጠቁማሉ። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።